ለምን እንደሆነ አላቅም የማይገባኝ ነገሮች አሉ። ለምን እውነትን ማስቀመጥ እንደማንችል ለማስመሰል የምንሞክረው አሁን በኃይለ ሥላሴ ጊዜ ኃይለ ሥላሴን ጻው ንጉሳችን እንል ነበር። አንተ እንኳን በእድሜ ያልደረስክ ብዙ ሰው ተርቦ ሜዳ ላይ ሁሉ ወድቆ ነፃነት ጠፍቶ ዲሞክራሲ ጠፍቶ መናገር መጻፍ አስቸጋሪ በሆነበት ጊዜ ጻው መንግስታችን ይላል። ትንሽ ቆዩና ሌባው መንግስታችን አሉት። ጻው መንግስታችን ያለው አካል እንደገና መልሶ ስድብ ጀመረ። ኦኬ አለና ወደ ደርግ መጣ። ደርግ ደግሞ ያው እንግዲህ ደርሰበት ተወልዳል የዛን ጊዜ ይሆናል። ደርግን ደግሞ ያው መንግስቱ ኃይለማርያምን መሪያችን ብለን ብዙ ጊዜ ክበን ካለሱ ሁሉ ነገር ገደል እንደሚገባ ሁሉ ነገር እንደማይሳካ ብቻ ሁሉ ነገር የሆነ አድርገን ክበን ሰማይ አሳክለን መጨረሻ ላይ ከሀገር ተባሮ በሚወጣበት ጊዜ አሁን የምንናገራቸው ቋንቋዎችን ታውቋለህ። ከዛ ደግሞ ያው ኢህአዴግ መጣ። ኢህአዴግ በሚመጣበት ጊዜ 27 ዓመት ምን ስንናገር ቆየን። ከዛ ውስጥ የነበሩ ናቸው አሁን ተመልሶ ያንን ስርዓት ሁሉ የሚቃወሙት። ዛሬ ደግሞ የተራብን ማርና ወተት የሚፈስባት ሀገር ነው እያልን ነው። ብዙ ረሀብተኛ አለ፣ ብዙ ችግር አለ። አንዱን ምሳሌ ለመውሰድ አሁን ኢኮኖሚ ማሻሻያ ፕሮግራም እየተባለ የሚነገረው አለ። እንግዲህ ማሻሻያውን የምታውቀው ሌላ ሰው ጥያቄ ጠይቄ ሳይሆን በህይወቴ በኑሮ ላይ ነው። ለዚህ ጠለቅ ያለ ኢኮኖሚስት መሆን አሻ ባለፈው አመት የምትገዛውን ዕቃ ዛሬ በምን ያህል እንደምትገዛ ያንተ ደሞዝ በምን ያህል እንደጨመረ ባለፈው አመት ከነበረው አንሶላ ቀይረ እንደሆነ ልብስን ቀይረ እንደሆነ ኑሮን ልጆችን ሁሉ አሻሽለ ከሆነ ቤቴ ውስጥ ያለውን አንዳንድ እንግዲህ አገልግሎት የምትገዛቸው ነገሮች ሁሉ ዋጋቸው አንሶ አንተ ተጨማሪ ኑሮ ጨምሮ ከሆነ እንግዲህ አጠቃላይ የሀገር እድገት ነው የምንለው። ሰዎች ኑሮአቸው ሲሻሻል ነው። ከዛ በተረፈ ነገሮች ሁሉ ባሉበት ቦታ ረግጦ መሄድ ወይም ደግሞ ያነሰ መሄድ ነው። እንደምታውቀው ኢትዮጵያ አሁን ከዓለም 10ኛ ላይ ነች በህዝብ ብዛት። ወደ 130 ሚሊዮን ደርሰናል። በእድገት ደግሞ የትኛው ነው? 10ኛ ላይ ነን። ስለዚህ ደረጃችን ሁሉ በጣም እየወረደ እየሄደ ነው። እና እንደ ብዛታችን ያለነውን ወደፊት የመሄዱ አሁን ለምሳሌ ዩኒቨርሲቲ ካለን ተማሪዎቻችን ታዳጊዎች 12ኛ ክፍል ሲፈተኑ 95% ጥለን እነዛ የተጣሉትን የት ነው የምንከተው? ኢንዱስትሪስ ለተጣሉት ሁሉ ተዘጋጅቷል ወይ? ሌሎች ኢንፍራስትራክቸሮች በጣም ሰፍተዋል ወይ? የሚቀጠሩበት ቦታስ በደንብ ለዜጎች ተዘጋጅቷል ወይ? ዜጎች ተቀጥሮ ስራ አግኝቶ የሚኖሩበት ተመቻችቷል ወይ? ወይስ የሚጠብቃቸው ስደት ነው? እና ስለዚህ ይህን በጥሞና ማየት አለብን። ካለፈው 7 ዓመት በፊት ከነበረው ዲሞክራሲ ወርዶ ሰዎች በነፃነት መጻፍ፣ በተለይ እናንተ ሚዲያ ሰዎች እንደፈለጋችሁ መጻፍ የመተቸት ሌሎቹን በእውነት ላይ የተመሰረተ ማለት ነው። ትችት ሲባል እኛ ሀገር ስም ማጥፋት ነው፣ ማጠልሸት ነው። እኛ ቅጽሎች አሉን የምንፈጥራቸው ሰውን የጅብ ቆዳ ማልበስ፣ የጠላነውን ሰው ስሙን አማርኛውን ቀይረን የመጥራት ለምሳሌ እነዚህ ጅቦች ትላለህ፣ የቀን ጅቦች፣ የማታዎች እያልክ
አንዱን ደግሞ ያው ገንጣይ ስላለ አንዱን አስገንጣይ ስንል ቆይተናል። ስለዚህ ዜጎች እርስ በርስ የተዋጋንበት ደም ያፈሰስንበት እያፈሰስን ስላለን ከውጪ መሳሪያ የምንገዛው ድሮን የምናስመጣው ጥይት የምንገዛው ወጣትን የምናሰለጥነው እርስ በርስ ለመገዳደል ነው። የውጪውን ጠላት ወራሪውን እኛ ጋር የመጣው ወራሪ ዳር ድንበራችንን ገፍቶ ለሚገባ ሁሉ ለመከላከል ሳይሆን አሁን ወጣት የሚሰለጥነው ሌላውን ወጣት ለመግደል ነው። አገሪቷን ገላጋይ የሌለበት የእብድ ሀገር አረግ ነው እና ቁጭ ብለን እያየን ዜጎች አሁን ለምሳሌ ቅርብ ጊዜ ወደ ጎጃም ሲሄዱ አንድ መኪና ሙሉ የታገቱ ሰዎች ድራሻቸው የት እንደሆነ አላወቅንም። በጠራራ ፀሐይ ሰው መርፌ አይደለም ሲጠፋ ታገኛለህ። የህግ በላይነት የለም። ማንም ጠበንጃ የያዘ የትም ቦታ ገሎ ሰላም የሚኖርበት አገር ነው ያለነው። የህግ በላይነት የለም። የህግ በላይነት ከሌለ መንግስት የለም ማለት ነው። ህዝባችን እኛ ሁል ጊዜ የምንጮኸው ህገ መንግስቱም የፈለገም ይሁን ህገ መንግስትን አክብሮ የሚያስከብር መንግስት ስትፈጥር ብቻ ነው ሀገር አለኝ የምትለው። ህገ መንግስቱን አክብሮ የሚያስከብር አካል ከሌለ ሁላችንም እንደፈለግነው አይነት ነው የምንፈነጭበት። በየጊዜው በድንበር የተነሳ በሃይማኖት የተነሳ በማንነት የተነሳ ህግ አለ። ህጉን ሳይሆን ይሄንን ተገን እያደረግን ፖለቲካው ይሄንን መጠቀሚያ እያደረገ እየተበጣበጥን ነው ያለነው። በዚህ ሁኔታ ላይ ያለን ህዝቦች እንግዲህ ተሻሽለናል የምንለው በኢኮኖሚው ምን ያህል ወደፊት ገብተናል፣ እድገት ተገኝቷል ነው። እኛ ኦልሞስት ወደ 8.4 ነው ምንድነው እድገት አለን የሚባለው። ይሄ ሲታይ ምንድነው እድገቱ የትኛው ነው? ለምሳሌ የሚጠቀሰው የአዲስ አበባን እንግዲህ የኮሪዶር ልማት ነው። የአዲስ አበባን ኮሪዶር ልማት አገኒስት አይደለሁም። ልማት ይካሄድ፣ ግን ልማት ስታካሄድ በቀላል አማርኛ ለመናገር አንተ ቤትህን የምትኖርበትን ቤት ቀለም ስትቀባ ለሁለት መንገድ ነው እና ምንድነው ቤትህን የምታሳድሰው ለሁለት መንገድ ነው። አንደኛው ቤቱን ቀለም ቀብተ አሳምረ የዘመመውን አቃንተ ምናምን አድርገ ለማከራየት ያለ ኢንቨስትመንት ነው የሚረዳ። እዛ ላይ ኢንቨስት ስታደርግ የበለጠ ዋጋ ያወጣልሃል። ሌላው ደግሞ የተመቻቸ ኢኮኖሚ ውስጥ አሁን ተደላድለ ኖረ የጸዳ ቤት ውስጥ ይኖራሉ። ስለዚህ ቤትን እስቲ ላስተካክል፣ አሁን ገቢዬ ከፍ ብሏል እና አሁን ተመቻችቻለሁ፣ ከወትሮ ከነበረው አሁን የተሻለ ጊዜ ነው ያለኝ፣ ሌላ የሚያጣድፈኝ ነገር ከሌለ ይሄን ቤት ለምን አላሳምርም፣ አሳምሬ ለምን አልቀመጥም ስትል ቤትን ታሳድሳለህ። እኛ ብዙ ፈርጀ ብዙ የሆኑ ፕሮብሌሞች ባሉበት አሁን የነበረውን ቤት ሁሉ አፍርሰን እየሰራን ነው። ስለዚህ ኦልተርናቲቮች እነዚህን በሙሉ አይተናል ወይ? ህግን፣ ስርዓትን፣ ሁሉንም ነገር ጠብቀን የዜጎችን ጥያቄ መልሰን ነው ወይ? ልማቱ ከጥሩ ነው። በአግባቡ ለዜጎች የተመቻቸ ነገር አድርገናል ወይ? ብዙ ያለቅሳል፣ ብዙ ደግሞ ይዘፍናል። አሁን ሲታይ ሄደን አይተናል፣ እዛ ተዝናንተናል ምናምን ይላል። ሌላው ደግሞ ያው ከዛ ተፈናቅዬ መኖሪያ አጥቻለሁ ብሎ ቁጭ ብሎ ሲያለቅስ ታገኛለህ። ይሄንን እንዴት አንድ ላይ ልታስታርቅ ትችላለህ? ስለዚህ መንግስታችን ልማታዊ መንግስት ነው ሲባል ነበር ከአሁን በፊት ያን በኢህአዴግ። በልማታዊ መንግስት ደግሞ ዲሞክራሲ አይጠበቅም። መንገዱ ቤት ላይ ቢወጣ ለልማት ሲባል ከዛ ትነሳለህ፣ ፍርስራሽን ይዘህ ትሄዳለህ። የዲሞክራሲ መብት አይጠበቅም፣ የግለሰብ። አሁን ከዛ ይባሰ ሆኗል። አሁን ከዛ አልፈን አሁን ወደ የክልሎች ሄደናል። ክልሎች እያለቀሱ ነው። ልማት እየተካሄደ ነው ተብሏል። ብዙ ህዝብ ቤታችን ፈርሷል፣ መተኪያ የለንም፣
እንትን ነው እየተባለ ውስጡን እንግዲህ ሲነገር እንሰማለን። እኔ እንግዲህ አለባብሶ ምናምን ላይም ሰሪ አይደለ ፖለቲካ ጥቅም ለማግኘት ይከለ እንትን ነው ላለመባል እውነቱን ላለመግለጥ ከምንናገር የሆነውን በትክክል የሆነውን ትክክል ነው ብለን አምነን ተቀብለን ያልሆነውን ደግሞ በግዴታ መቃወም ይኖራል። ስንቃወም እንግዲህ ሰላማዊ በሆነ መንገድ በምክር መንገድ ባካችሁ ይሄ ነገር ወዴት ይሄዳል ብለን በምክክር የማናደርጋቸው ነገሮች ሁሉ ከንቱ ነው የሚሆኑ። ህዝብ የሌለበት ህዝብ የማይቀበለውን ነገር ሁሉ እንደ ወትሮ ከአሁን በፊት ከነበሩን ከ150 ታሪክ መማር ያልቻልን ሰዎች ነን። በአጠቃላይ የሀገራችን ችግር የኢኮኖሚ ችግር አይደለም፣ የማህበራዊ ችግር የለብንም። እኔ የሚታየኝ ያልተገራ ያልዘመነ ፖለቲካ ይዘን ነው። ፖለቲካችንን ካላዘመን፣ ፖለቲካችንን ቁጭ ብለን ካላየን፣ ፖለቲካችንን በደንብ ካልገራ ነው ችግራችን ቀጣይ ይሆናል። ለምሳሌ አይል እኛ በኦሮሞ የምናምነው ዛሬ እንግዲህ ይታገላሉ የምንላቸው እነ መሮንም እነ ዳውድ ኢብሳንም እነ ፕሮፌሰር መራራንም አምጥተን ስልጣን ላይ ብናኖራቸው ከዚህ የተሻለ ስርዓቱን ፖለቲካውን ካላዘመኑት በስተቀር ፋይዳ የላቸው። ፖለቲካው ማንም እዛ ተቀመጠ ያ አንዳንዱ ለምሳሌ የኦሮሚያ መንግስት የሚሉ አሉ በሚዲያዎች የኦሮሞ መንግስት በህይወቴ ኦሮሞ በእድሜ ኦሮሞ የሌለበት መንግስት አላየሁም የኢትዮጵያ መንግስት። ነገር ግን የኦሮሞን ጥያቄ የሚመልስ መንግስት አልተፈጠረም። ስለዚህ የኦሮሞ መንግስት የኦሮሞን ጥያቄ የሚመልስ ኦሮሞ የሚጠይቀው ከሌላ ብሔር የተለየ ጥያቄ የለውም። የብሔር ብሔረሰቦችን ጥያቄ ይሄ ነው የሚጠይቀው። ራስን በራሴ ማስተዳደር፣ የራሴ ሰው እኔ ማዘው፣ እኔ የሚቆጣው፣ እኔ ስልጣን የሚሰጠው፣ እኔ ስልጣን የሚነሳው መንግስት ሊፍጠር ነው እንጂ ከላይ ሆኖ ዱላ የሚያቀብልና በጥይት የሚመራውን መንግስት አይደለም ኦሮሞ የሚፈልገው። በስምምነት ዲሞክራሲ በወረደበት በትክክል ህዝብን የሚፈራ የህዝብ የሆነ መንግስት ለመፍጠር ነው። ይሄ በኢትዮጵያ ምድር ላይ ካልተፈጠረ ችግራችን ይቀጥላል። ይሄ ደግሞ ምንድነው? ኦሬዲ በህገ መንግስቱ ላይ አለ። የህገ መንግስት አንቀጽ 8 ላይ ሄደ ብታይ የሀገር የማን ነው ሲባል ሌሎች እንደሚተረጉሙት አይነት አይደለም። ለኔ የሚታየኝ ምንድነው እዛ ላይ አንቀጽ 8 ላይ ብትሄድ አንዳንድ የሀገር ሉዓላዊ ባለቤት ማን ነው ቢባል ብሔር ብሔረሰቦችና ህዝቦች ናቸው ይላል። ይሄ ደግሞ ሲተረጎም ስልጣን ከላይ ወደ ታች ሳይሆን ከታች ወደ ላይ ነው ማለት ነው። ምክንያቱም ከታች ወደ ላይ ነው ስልጣን የሚመሰረተው። ስለዚህ ህዝባችን ከታች ያለው ወሳኝነት ሲኖረው ነው። ይሄ በምን ይገለጻል? ለምሳሌ ያህል የወልቃይት ጠገዴን ህዝብ አሁን ያው ከተፈጠረበት ጊዜ ጀምሮ እስካሁን ጦርነት ላይ ናለ አይደለም? የትግራይ መንግስት ወሳኝ ይሆናል ወልቃይት ጠገዴ ላይ። የአማራ መንግስትም ያው ወሳኝ ይሆናል። ማዕከላዊ መንግስትም ወሳኝ ይሆናል። ይሄ አይደለም ግን ህገ መንግስቱ ላይ ያለው የወልቃይት ጠገዴ ህዝብ ራሳቸው አማራ ናቸው ወይ ትግሬ ናቸው የመወሰን ስልጣናቸው ያ ነው። ስለዚህ ከመጀመሪያው ነው ጀምረን ፌደራሊዝምን ስንቀበል ለችግራችን መፍቻ ይሆናል ብለን ነው በእድሜ እንግዲህ ለምን ወደ ፌደራሊዝም የሚለውን ሄደ ተመራመር። ለምንድን ነው ወደዚህ የመጣ ነው ብንል አሁን ያለንን ችግር ይፈታልናል ተብሎ ነው የዛን ጊዜ። ይሄ ፍጹም ተግባራዊ ያልሆነም። ስለዚህ ወሳኝ የሆኑ ህዝቦች ቁጭ ብሎ ጦርነት የሚያወጁባቸው ሰዎች ከዛም ከዚህ መጥቶ ያንን ህዝብ ሰላም አሳጡት። በየቦታው ይሄ ነው ህገ መንግስቱን ለፖለቲካ ፍጆታ ተጠቅሞ ለራሳቸው በሚያመች አይነት አድርጎ ነው እንትን ያደረጉት።
ስለዚህ ፌደራሊዝም ካለ ዲሞክራሲ አይሆንም። ዲሞክራሲ ካለ ደግሞ ያ ህዝብ ወሳኝ ነው። ምን ሊፈልግ ነው? የወልቃይት ጠገዴ እዛ ቁጭ ያለው ህዝብ በጠቅላላ ተሰብስቦ እኔ ትግሬ ነኝ፣ እኔ አማራ ነኝ፣ ወደ አማራ መሄድ አለብኝ፣ ወደ ትግራይ የሚለውን ኦልሬዲ ወሳኝ ይሆናል። ህዝብ የወሰነው ተቀባይነት ይኖረዋል። ስለዚህ አንድ ጥይት የሚያስተኩስ ጉዳይ አይመጣም ልል ይፈልግ ነው። በየቦታው የምታያቸው ነገሮች ሁሉ አሁን ባለህበት ቀበሌ መታወቂያ የሚያድል የቀበሌ ኃላፊ ሄደ መታወቂያ ስትጠይቅ ምንጃ ቢጠይቅ ምንድነው ምን ያስነውራል? አንተ ያስቀመጥከው አይደለም። ነገ ገምግመው ከስልጣን የምታወርደው ሰው አይደለም። ስለዚህ ሊያስሪ የሚችል እንደፈለገ ሊያደርግ አጣቦ ምንትን ሊል የሚችል ሰው ነው። ምክንያቱም ህዝብ ወሳኝነት የለውምና አይገመግመውምና የራሱ አካል ማራጭም ስላልሆነ የሌላ ሰው የተካው ነው ማለት። አንተ አሁን ለምሳሌ ላለበት ድርጅት ትሰራለህ፣ ድርጅቱ የሚያዝን ነገር ትፈጽማለህ። ከዛ ውጪ እኔ አሁን መጥቼን አድርግ እንዲህ ብለህ ከምን ትቆጥራለህ? መንገደኛ ነኝ እኮ። ስለዚህ ህዝብ የራሱ መንግስት ሲፈጥር ብቻ ነው ችግራችን የሚቃለለውና እዛ ደረጃ ላይ ደርሰናል። አይ ጥያቄ ምልክት ነውና ስለዚህ ባጭሩ ዲሞክራሲ አልታየበት፣ ልማት የወደመበት ስለምን ማለት ነው? ምንም አሁን የልማት የምንላቸው ነገሮች ሁሉ ነበረው ብዙም ያለን ነገር ነው። ዩኒቨርሲቲን ኦልሬዲ አቁመናል። ትምህርት ቤቶች በየቦታው ወድሟል። በጦርነት ወድሟል። ተማሪዎች ስንት ሚሊዮን እንደሆኑ በኢትዮጵያ ምድር እንግዲህ ቁጥር ሲነገር እየተጋነነ ነው። በትክክል አላውቅም፣ ግን ትምህርት ቤቶች ፈርሶ ወጣቶች በእድሜያቸው መማር የሚገባቸው ትምህርት ቤት የላቸውም። ልማት በዚህ እየተደናቀፈ ነው። ጤና ጣቢያዎች የሉም። ረሃብ በከፍተኛ ደረጃ ህዝባችን ረሃብተኛ ነው። ስርዓት ሞልቷል። ከኔ የበለጠ ታውቃለህ ይሄን። ስለዚህ ከቦታ ወደ ቦታ መዛወር አስቸጋሪ ነው። ትሄዳለህ ከዚህ አንድ ክፍለ ሀገር ወጥተህ አስቸጋሪ ነው ከቦታ ወደ ቦታ መዛወር ከጠፋ። በዚህ ኢንቨስትመንት አስቸጋሪ ነው። አሁን በየጊዜው በኢኮኖሚ ማሻሻያ ፕሮግራም ላይ የውጭ ምንዛሪ ኦልሬዲ ያኔ ሲጀመር ማሻሻያው ሲጀመር 56 ነው 58 ላይ የነበረ የውጭ ምንዛሪ አሁን አልፎ 150 ገብቷል ማለት ነው። እንደምንሰማው የጥቁር ገበያው በባንክ መደበኛ ምንዛሪ 130 ገር ደርሷል። ወዴት ይሄን ነው? እና ኢንቨስትመንት ከሌለ ማምረት ከሌለ ወደ ውጭ ልከን የውጭ ምንዛሪ ማግኘት የሚከብደን ከሆነ በዛ ላይ ደግሞ አንዳንድ ጊዜ እንግዲህ ከውጭ ያሉ ዳያስፖራዎች ወደኛ በሚልኩበት ጊዜ ገንዘብ እናገኝ ነበር። አሁን አንዳንዱ አኩራፊም በየጊዜው በአገሪቷ ሰላም ምክንያት እናገኝ የነበረውን ሪሚታንስ እንደ ድሮ አይደለም፣ እየቀነሰ ነው። ስለዚህ ወደ ውጭ የምንልከው ገበሬው አርሶ ወደ ውጭ ራሱን ቀልቦ ሸቀጡን ወደ ውጭ ልኮ እህሉንም ቢሆን ያለ ጥሬ ዕቃውንም ወደ ውጭ ልኮ የውጭ ጋር ምንዛሪን ለማስገኘት ጦርነት ላይ አለ። ሁሉም ራስን ወደ መከላከል ከቦታ ወደ ቦታ መዛወር ከሌለ ያንን ወደ ገበያ ማምጣትም አስቸጋሪ ሆኗል። ስለዚህ ጎመን ዱሮ የምንገዛው በ10 ብር አሁን 30 እየገባ ነው። እና አምራች የሆነ ሰው በሙሉ ኢንቨስት ለማድረግ የሴኩሪቲ ጉዳይ አለ። ባለሀብቶች ደግሞ ገንዘባቸውን የሚያወጡት ሰላም አለ ወይ፣ ጸጥታው እንዴት ነው፣ ጉልበተኞች መጥተው ቢያጠቁኝስ፣ ገንዘብ ቢነጥቁኝስ የሚል ፍራቻ አለ። በቀላሉ ከዚህ ተነስተ አሁን ለምሳሌ ወደ ወለታ ወይም ወደ ቡራዩ አካባቢ ሄደ
ሻይ ቤት ከፍተህ እንደ ልብ መነገድ የምትችል ከሆነ ይቻላል ምን ማለት ነው ልትለኝ ይሆናል። ማን መጥቶ በራን ቋቁቶ ገንዘብ አምጣ የሚል ከዛስ ይሄ ልዩ እርዳታዎች አሉ የሚያሰጉ የሚሊሻ የልማት የሀገር ውስጥ ገቢ እነዚህ ሁሉ ለኢንቨስተሮች ካልተመጣጠኑ ገንዘብ መሬት የማግኘት መሬቱን ሳትለፋ ሳትወጣ ሳትወርድ እንደው ዝም ብሎ አንተ ኢንቨስተር ነህ ብሎ የሚሰጥ ይምናል እንዴ አስቸጋሪ የሆነበት ጉዳይ ላይ ናለን ልል ይፈልጋሉ።